አብርሽና ሄርሜላ በአዲስ ነገር ብቅ ብለዋል። ውበት ሲለካ በፍቅር ነው ለካ። የፍቅር ጥግ አላመንኩኝም። እንደዚህ አምሮባቸው እንደዚህ ውብ ሆነው ለካ ፍቅር ሲወዱት ሲዋደዱ እንደዚህ ያምራል። አቤት ጀግንነት! አቤት የፍቅር ጥግ! እውነት እኔ እንጃ አላቅም። ቃላት አነሰኝ። የእናንተ ፍቅር ለእኔ ደስታ ሆነኝ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት መጫናችሁ እንዳትረሱ። እኔ በጣም የማከብራችሁ በጣም የምወዳችሁ ከኔ ጎን ቆማችሁ አብሽሪ፣ ጠንክሪ፣ በርቺ ለምትሉኝ የማያልቀው ሲሳይ ለእናንተ ይስጣችሁ። ሀቂቃ አንዳንድ ጊዜ ታውቃላችሁ፣ ሰው የማያውቁት ሰው ደስ የሚል ምኞት የሚመኝለት ሰው በጣም ነው ደስ የሚለው። በነገራችን ላይ ዘረኝነት፣ ምቀኝነት፣ ሃይማኖት የማይል ቻናል ነው። ላይክ ሼር ሰብስክራይብ ማድረግ አትርሱ። እና ደግሞ አሰባስታችሁ ኮሜንት ስራ አሳውቁኝ። ሄርሜላ በአዲስ ነገር ማታ ከምሽቱ 3 ሰዓት ጠብቁን ብላለች። እንደዚህ አምሮባቸው እንደዚህ ፈገግ ብለው እንደዚህ ፍቅር በፍቅር ሆኖ እውነት እኔ ፎቶ ሳይ ይሄማ በእርግጠኝነት የቆየ ፎቶ ነው ምናምን ብዬ ገብቼ እሷ ቤት ሳይ እሷ ነው ሼር ያደረገችው። ከምሽቱ 3 ሰዓት ጠብቁን ብላለች። እጅግ በጣም የሚያስገርም እጅግ በጣም ፍቅር የበዛበት ቤት ፍቅር የበዛበት ቦታ በአብርሽና በሄርሜላ ያው ማለት ነው። ብዙ ችግሮች አሳልፈዋል፣ ብዙ ነገሮች አሳልፈዋል። ነገር ግን ያ ችግር ያ እንትን አላስቆማቸውም ፍቅራቸው እንደዚህ በማካሄድ ማለት ነው። እናንተስ ምን ትላላችሁ? ፍቅር ደስ አይልም? ሀቂቃ ለሄርሜላና ለአብርሽ በጣም ነው ደስ ያለኝ። በጣም በጣም በቃ አላቅም። እኔ እንጃ ከምሬ ነው ብላችሁ በቃ ደስታዬ ወደር የላትም። አንዳንድ ጊዜ ደስታ ሰው ደስ የማይለው ሰው አለ፣ መቀኝነት፣ ሸረኝነት ያለበት ሰው ነው። እኔ በእነሱ ደስታ በእነሱ ፍቅር እኔ ደስተኛ ሆንኩኝ። ለምን እንደሆነ አላውቅም። በነገራችን ላይ እኔ ለምን እንደሆነ ደስ ያለኝ በምን ምክንያት እንደሆነ አላውቅም። እኔ የሰው ክፋት የሰው ሸረኝነት የማይመኝ ሰው እውነት በፍቅር ደስ የማይለው ሰው አለ ብዬ አልገምትም። እናንተስ ምን ትላላችሁ? ፍቅር ሲለካ በሄርሜላ እና በአብርሃም ነው ውበት እኔ እንጃ አላውቅም። ውበት አብርሃም ውበት ሄርሜላ ውበት ደፋባቸው። ከየት አመጣችሁት ውበቱ? ወይስ ገዝታችሁ ነው? አልገባኝም። ይሄን ውበት ይሄን ፍቅር ይሄን ደስታ ከየት አገኛችሁት? ሀቂቃ አንዳንድ ጊዜ የፈለገው ሰው ለመታገል ቢጥርም ፍቅር አይሰበርም። ምክንያቱም ሁለት የሚዋደዱ ጥንዶች መቼም ቢሆን መቼም አይሰበሩም፣ አይወድቁም። ለምን? የሚዋደዱና የሚፋቀሩ እስከሆኑ ድረስ ማለት ነው። እኔ በነገራችን ላይ በሄርሜላ እና በአብርሃም በጣም ነው ደስ ያለኝ። እኔ እንጃ ቃላት የለኝም ታውቃላችሁ። ምክንያቱም ሄርሜላ ብዙ ችግሮች አሳልፋለች፣ ብዙ ስቃዮች አሳልፋለች። አብርሃምም እንደዛ በቃ ሰው ሲዋደድ ብዙ ችግሮች ሊያጋጥመው ይችላል፣ ብዙ ነገሮች ሊያጋጥመው ይችላል። ነገር ግን በአብርሽና በሄርሜላ ጉዳይ ላይ እኔ እንጃ አላውቅም። ብዙ ሰው ተስፋ አታርጊ፣ እሱ አይፈልግሽም፣ እሱ እንደዚህ ነው፣ እሱ ሴት በቃ ብዙ ነገር ብለን ነበረ። ነገር ግን አያችሁ እኛ በመሀል ቀረን። እነሱ ፍቅር በፍቅር ሆነው እንደዚህ ውበት ሆነው ማታ ከምሽቱ 3 ሰዓት ጠብቁን፣ ምርጥ ልዩ ነገር አለ ብለውናል ማለት ነው። እኛም ደግሞ ማታ እስከሚደርስ ድረስ በጉጉት እንጠብቃለን። ሀቂቃ የሰው ደስታ የሚያስደስታችሁ እህቶች ካላችሁ እዚህ ውስጥ እስኪ ለፍቅራችሁን ግለጹላት። ለሄርሜላ ለአብርሃም ፍቅራችሁ ገለጹለት። በነገራችን ላይ ያው እሱን ቤት ሄዳችሁ ፍቅራችሁ ልትገለጹ ትችላላችሁ። በነገራችን ላይ እኔም ቤት ያው የአብርሽና የሄርሜላ አድናቂ ነኝ በጣም። እኔ እንጂ አላቅም፣ በመጥፎም በጥሩም ላደንቅ እችላለሁ ሰው። ነገር ግን የሄርሜላና የአብርሃም የተለየ ነው። ለምን መሰላችሁ? አንዳንድ ጊዜ ከመጠን በላይ ሰው የምትወዱ ሰው ታላችሁ አይደለም? እንደዛ ነው። እኔ ብዙ ጊዜ ልባችሁ ለወንድ አሳልፋችሁ አትስጡላለሁኝ ማለት ነው። ምክንያቱም ብዙ ነገሮች አሉ፣ ብዙ ችግሮች ሊመጡ ይችላሉ። ነገር ግን ሀቂቃ ሄርሜላ ልቧን በመስጠቷ ትዕግስት በማድረጓ
ይሄን የመሰለ ፍቅር ይሄን የመሰለ ደስታ አግኝታለች። አብርሃምም አይደለም በነገራችን ላይ ሰው ወዷችሁ አይደለም ወዷችሁ ፍቅር የሚሰጣችሁ ሰዎች አሉ። ሊያሽቃብጡ ፍቅር የሚሰጡ ሰዎች አሉ። ብር ለመውሰድ ፍቅር የሚሰጡ ሰዎች አሉ። ብዙ ብዙ ነገር አለ። ግን ሄርሜላ ከመጣችበት ጀምሮ ከአብርሃም ጋር ቪዲዮ መስራት ከጀመረች ጀምሮ አብርሃም ሲከፋ፣ አብርሃም ሲያለቅስ፣ አብርሃም እንትን ሲል ምንም አትፈልግም። በቃ ለአብርሃም ያላት ቦታ እሷ አብርሃም ደስተኛ እንዲሆንላት በቃ አብረው ደስተኛ እንዲሆኑ ነው የምትፈልገው። እና እኔ ሄርሜላ ትዕግስተኛ መሆኗ ነው እዚህ ደረጃ ያበቃት ብዬ ነው የምገምተው። ለምን ፍቅር ብዙ ትግል ያስፈልጋል፣ ትዕግስት ያስፈልገዋል፣ ፍቅር ያስፈልገዋል። በቃ ብዙ ነገሮች ሊያስፈልጉት ይችላሉ። ነገር ግን የሄርሜላ ትዕግስት በጣም ልዩ ነው። ለምን ሩታ በመሀላቸው እየገባች ብዙ ነገር እያደረገች ነበረ። ነገር ግን በቃ አብርሃም ጤነኛ አልነበረም በአንድ ሰሞን ታውቃላችሁ። እና በዛ ራሱ መፈተኗ ሄርሜላ ለዚህ ውብ የሆነ የፍቅር ጥግ ድረስ የሚወዳት ባል አግኝታለች። እና ፍቅራችሁ በጣም ያምራል። ቀጥሉበት። በዚህ አንድ ቀን ከተለያይታችሁ አንያችሁ እኛ የእናንተ ተከታዮች ነን። እኛ ደግሞ ፍቅር ምን ማለት እንደሆነ እያስተማራችሁ ትገኛላችሁ። ሀቂቃ ብዙ ነገር የማያስተምሩ ነገር ብትለቁልንም፣ ነገር ግን ፍቅር የመሰለ ነገር የለም። እኔ በጣም ደስ ያለኝ ለነሱ። እስኪ እናንተስ ምን ተሰማችሁ? ሀቂቃ ይሄ ፎቶ በመግቢያ ነው መለጥፍላችሁ። እናንተስ ምን ተሰማችሁ? አብርሽና ሄርሜላ አብረው በመሆናቸው እንደዚህ ውብ የሆነ ፎቶ በመነሳታቸው ማታ 3 ሰዓት ጠብቁም ብለዋል። እንግዲህ ሄርሜላ ቤት ነው የምንጠብቃቸው። እኛ በጉጉት እንጠብቃለን። 3 ሰዓት ምን እንደሚፈጠር አናቅም። በነገራችን ላይ ፍቅራችሁ ያበበ እየሰመረ ይሆንላችሁ። እስከ መጨረሻ ተዋደዱ፣ ተፋቀሩ። ሰው በመሀላችሁ አታስገቡ፣ አይግባባችሁ። ይሄ ነው የምላችሁ። ምክንያቱም ፍቅር ሶስተኛ ወገን ከገባ በጣም አደጋ ሊያመጣ ስለሚችል እናንተ ሶስተኛ ወገን በትዳራችሁ ላይም ሆነ በፍቅራችሁ ላይም አታስገቡ ብዬ ነው የምመክራችሁ። የኔ ውዶች፣ የኔ ፍቅሮች በጣም ነው የምታምኑት። በጣም እኔ እንጃ አላቅም። የእናንተ ፍቅር እንደዚህ ያስደስተኝ እኔ እንጃ አላቅም። የራሴ ፍቅር ምን አይነት እንዲሆን ነው የምፈልገው የሚለው በጣም እንትን አንዳንዴ ታውቃላችሁ፣ የሰው ልጅ ፍቅር ሲቀና በፍቅር ነው፣ በገንዘብ ወይም በሀብት አይደለም። በፍቅር የሚቀና ሰው አለ አይደለ? እኔ እንደዛ ነኝ። እና ለማንኛውም እስኪ እናንተ ምን ትላላችሁ? ኮሜንት ስራ አሳውቁ።